ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ ያው የዛሬውን ቪዲዮ ሁላችንም በጉጉት እንደጠበቅነው አውቃለሁ። ሀይሚዬ ነገሮችን ተረድታ ከጎኑ ሆና ነገሮችን ትጋፈጣለች የሚል ሀሳብ ነበረን። ያው ትናንትም አንዳንድ ነገሮችን እያየን ስለነበረ በቃ ከጎኑ ሆና ትረዳዋለች ነገሮችን በቃ አብረው ትጋፈጣለች ብለን እየጠበቅን ነበረ። በተለይ የዛሬው ቪዲዮ ሁለቱ ደስ በሚል ነገር በቃ ራሳቸውን አረጋግተው ተነጋግረው ይመጣሉ ብለን ጠብቀን ነበረ። በእርግጥ ያው ሁለቱም መጥተዋል አንድ ላይ። ብሩኬ መግቢያ ሰርቶ እንግዲህ መጥቷል። እስካሁንም እንዲለው እንዲናገረው በጣም ብዙዎቻችን እየጠበቅን ነበረ። በእርግጥ ልጅቷን ብሏታል፣ ከአንቺ ጋር መቀጠል አልፈልግም፣ ከአንቺ ጋር መሆን አልፈልግም ብሎ ለልጅቷ በተደጋጋሚ ቪዲዮቸው ላይ ተናግሯል። ነገር ግን ሀይሚዬ ልጁ የእኔ እንኳን ቢሆን ከአንቺ ጋር መለየት አልፈልግም፣ ልጁን ማሳደግ ባለብኝ መንገድ አሳድጋለሁ ቢላት እኮ ቅመምዬ ትረጋጋ ነበር የሚል የብዙዎቻችን ሀሳብ ነበረ። እንግዲህ በጉጉት ስንጠብቀው የነበረው በጉጉት ስንጠብቀው የነበረው ቃል ነው። ያንን ቃል ደግሞ ዛሬ ስለተናገረ እውነት ለመናገር በጣም ደስተኛ ነኝ እኔ ራሴን ወክዬ ስነግራችሁ ማለት ነው። ምክንያቱም በቃ ሀቁን ወደፊት ማለት አሁን አይታችኋት ከሆነ አባቷም ጋር ያሉት ቪዲዮዎች ላይ እሱ ጋም ምናልባት ልጁ የዲኤንኤ ተረጋግጦ ነው የሚታወቀው ምናምን ሲባል ከዛስ ያንተስ ከሆነ ከዛስ እያለች ነበር ስጠይቅ የነበረው። እና እኔ እንደተረዳዋት እንደዛ ስትል በቃ የእሱ ከሆነ ከእሷ ጋር ሊቀጥል ነው ማለት ነው የሚል ስጋት ያለባት ስለመሰለኝ ለምንድን ነው እያልኩኝ ለራሴም ጥያቄ ነበር። ለምን ይሄን ነገር እርግጥ አድርጎ አይነግራትም ለራሷ እያልኩኝ ነበር። ያን ነገር ደግሞ ስለተናገረልኝ እኔ በራሴ በጣም ደስ ብሎኛል፣ የምሬን ስነግራችሁ ማለት ነው። እና እንግዲህ ያው ሁሌ ከመገናኘት መጨቃጨቅ ነው ትርፉ፣ ምንም እያመጣን አይደለም። የባስ ቤተሰብም ገብቶበት ነገሩ በቃ ከባድ ሁኔታ ላይ ደርሷል። እና አሁን ያለን አማራጭ በቃ እኔ ቅመምዬን አግኝቼ ያለውን ነገር እነግራታለሁ፣ ከእሷ ጋር መለየት አልፈልግም፣ ዲኤንኤው ተመርምሮ የልጁ እንትን እስከሚታወቅ ድረስ በቃ አብረን መሆንና አንድ ላይ ነገሮችን እንድንጋፈጥ ነው የምፈልገው። ከዛም በኋላ ድንገት እንኳን የኔ ልጅ ሆኖ እንኳን ቢገኝ እኔ ከቅምዬ ጋር መለየት አልፈልግም። ማድረግ ባለብኝ መርዳት ባለብኝ ማሳደግ ባለብኝ መንገድ አሳድጋለሁ ልጁን። ህይወቴ ግን ከሀይሚ ጋር እንዲቀጥል ነው የምፈልገው። በቃ ከሀይሚ ጋር ተጋብቼ ትዳር ይዤ መኖር ነው የምፈልገው ነው እንግዲህ የእሱ ሀሳብ። ይሄንንም ነግሯታል። ነገር ግን ይሄን ሀይሚ አክሴፕት አላረገችውም ማለት ነው። በቃ ልጅ እንዳለህ ማሰብ አልፈልግም፣ ከኔ ሌላ ሄደህ ሴት እንዳቀፍክ ያንን ነገር በቃ ምኜ መቀበል አልችልም፣ ሌላም ጊዜ ብንጣላ እንደዚህ አይነት ነገር ይፈጠራል ብሎ አይምሮዬ እንደዛ ነው የሚያስበው። በቃ ሙሉ ለሙሉ እስከ ዛሬ እንደማምንህ ላምንህ አልችልም ነው እንግዲህ የእሷ ስጋት። ገብቷቸዋል። እንደው ግን ውድ ቤተሰብ በተለይ የጨረቃ ፋሚሊዎች ጸልዩ፣ የእሱ እንዳይሆን ልጁ። የምሬ ነው የምላችሁ። እና ነገሮችን ቢያንስ ዛሬ ነገ አስባበት የብሩክን ጥያቄ እንድትቀበል ጸልዩ። የምሬ ነው የምላችሁ። ለምንዱ ታውቃላችሁ? ብሩኬ ዛሬ በጣም እውነቱን ነው በቃ እንቅጩን ነው ተናግሮ የመጣው ማለት ነው። ምንም ይሄ በቃ አይደለም ማለት ያለበትም ብሏል። እኛም ስንጠብቀው ነበር በጉጉት። እና ከዛ ሳላት አሁን ከኔ ጋር ተለያይተሽ በኋላ ላይ ዲኤንኤው ተመርምሮ ውጤት መጥቶ ልጁ የብሩክ አይደለም ብትባይስ ከዛስ ነው ያላትኝ። ከኔ ጋር እንደ ዱሯችን ልንቀጥል ነው? ምክንያቱም በጨነቀኝ ሰዓት በዚህ እሳት በሆነበት ሰዓት ጨለማ ውስጥ ባለውበት ሰዓት ከጎንህ አልሆንም ብለሽኝ ገና ባልተረጋገጠ ለዛውም ባልተረጋገጠ ልጅ ከጎንህ አልሆንም ብለሽ ጥለሽ ሂደሽ ከዛ ልጁ የብሩክ አይደለም ብትባይ ተመልሰሽ መተሽ ከኔ ጋር ልትቀጥይ ነው ወይ ነው የብሩክ ጥያቄ። ከዛ በኋላ ደግሞ እሱ በቃ አልፈልግም ሊል ነው። ገብቷቸዋል። እኔ እንጃ፣ እኔ አላቅም ቤተሰብ። የምር እኔ በጣም ጨንቆኛል። በጣም ማለት እኔ ሀይሚን ማን መክሮ ሊመልሳት እንደሚችል መድኃኒዓለም ይወቀው። ራሷ ድንግል ማርያም ልቦናዋን አራርታ ትመለስ። አሁን ያለችበት ስሜት ግን የምትራራ አይነት አይደለችም። ማለት የሆነ በቃ ውስጧ ቁርጥ ብሏል። ጉዳቷ እኛ ሀይሚዬ ከአንቺ እኩል ደምተናል፣ ከአንቺ እኩል ልባችን ተሰብሯል፣ ከአንቺ እኩል አዝነናል በጣም ማለት ነው። ግን ደግሞ ባልተረጋገጠ ነገር ነገ ጸጸትሽን አትያዢ። ነገ የሚጸጸትሽን ነገር ነገ እውነትም እንዳለው ነግሮሻል። እግዚአብሔር ይስጥ ብሩኬ። ዛሬ እግዚአብሔርን በቃ ማለት ያለብን ነገር ስላልክ በቃ ሆድ ውስጥ ምንም ሳይቀር በቃ እንቅጯን እየጠበቅ ነው ነበር። እግዚአብሔርን ቤተሰብ ለምንድን ነው እንደዚህ የማይላት? ምናልባትም እኮ ልትረጋጋ ትችላለች።
አሁን እሷ ስጋት የሆነባት ልጁ የሱ ቢሆን ከእሷ ጋር ሊቀጥል ነው ማለት ነው። ልጁ ብቻውን እንዲያድግ ስለማይፈልግ ወደ እሷ ሊሄድ ነው። 3 ወር ሙሉ ጠብቄ ብጎዳስ የሚለው ሀሳብ ውስጧ ስላለ ነው እያለን እየተጨነቅን ነበር እኛ ራሱ። ለምንድን ነው ብቻዋን በቃ ማይነግራት እያልን ማለት ነው። እና የምንጠብቀውን ነገር ተናግረህልናል። አንተም በቃ የሚቆጭህ ነገር ያለ አይመስለኝም ከዚህ በኋላ። ምናልባትም እንግዲህ እየፈተነም ከሆነ አሁን አብዛኛው ሰው ድራማ የእንትን ፕራንክ እያረጉ ነው ወይም ሀይሚን እየፈተኑ ነው የሚሉም አሉ። እሱን እንግዲህ እነሱና ፈጣሪ ናቸው የሚያውቁት ማለት ነው። እኛ ምንም ማለት አንችልም። እዚህ ጋር ተመልካች ነን፣ አናቅም እውነታውን ፈጣሪና እነሱ ናቸው የሚያውቁት። ግን ፈተናም ከሆነች እየፈተናትም ከሆነ ወርቃለች። እንግዲህ በጣም መስዋዕት የሚያስከፍለኝ ነገር አለ፣ መጨረሻው ግን የሚያምር ብሎ ነበር ከዚህ በፊት ማለት ነው። እንግዲህ እየፈተናትም ከሆነ ወደ ልትወርቅ ነው ማለት ነው። ድራማን በፕራንክም ከሆነ እንግዲህ አላለፈችለትም ማለት ነው። እግዚአብሔር ግን ብሎ አራርቷት መድኃኒዓለም ልቧን ነገ ተመልሳ መታ በቃ እንደዛ ከሆነ እሺ እኔ ይመስለኛል አሁንም ልጁ ያላባት ማደግ የለበትም፣ ራስ ወዳድ መሆን አልፈልግም የሚለው ሼም ይዟት ይሁን አላቅም። ግን ደግሞ አንቺ እንደዛ ብትይም ልጁ ደግሞ ከማይወዳት ሴት ጋር መኖር ግዴታው አይደለም ተናግሯል። እሱም በቃ ግዴታዬ አይደለም፣ ህግም ምንም ሊያስገድደኝ አይችልም። ሊያስገድደኝ የሚችለው ልጄ የኔ ከሆነ ልጄን ማገዝ እንዳለብኝ ነው። ከዛ ውጭ ግን ሰው ተጋብቶም ወልዶም ይለያያል። ትልልቁ ነው እንኳን ትዳር ይዘው ይለያያሉ አይደለም። እኔ በዚህ መካከል እንደዚህ አይነት ችግር ተፈጥሮ ማንም ሊያስገድደኝ አይችልም ብሏል። አዎ ማንም ሊያስገድድህ አይችልም። ከማትወዳት ሴት ጋር የመኖር ግዴታ የለብህም። ግዴታ ልጅህ ከሆነ ልጅህን የማገዝ የማሳደግ ግዴታ ነው ያለብህ። እሱን ደግሞ አንተ አውቀሃል፣ ተናግረሃል። ስለዚህ እባካችሁ ሀይሚ ወደ ራሷ ተመልሳ በቃ ማለት የማታፍሪበትን ነገር አድርጊ ሀይሚዬ። በቃ ለፍቅር እኮ ምንም መስዋዕት ይከፈላል አይደለም? 3 ወር አይደል እንዴ? በቃ መጨረሻውን አይቼ ያለውን ነገር እኔም እወስናለሁ። ልጅ ከሆነ በዛን ሰዓት እወስናለሁ። አሁን ምንም መወሰን አልችልም። እስከዛ ድረስ ግን አብሬህ